ፕሮፌሰር የእርጅና መድኃኒት እየወሰድኩ ነው ያለበትም ንግግር ነበር። የክኒን መዋጥ ክኒን ምን አይነት የእርጅና መከላከያ ነው ወይስ ዝም ብሎ ከውጭ ሲታማ የነበረውን እንዲሁ አደባባይ እየወጣ ነው? የሆነ ነገር ታዝበሃል? አይቻለሁ እንደዚህ ደብቀው ለመውሰድ እና ለማለት ከዚህ በፊት ከአንተ ጋር ተነጋግሬ እንደሆነ አላውቅም። በዚህ ጉዳይ ላይ ጠቅላይ ሚኒስትሩ ተኝተው እንደማያድሩ የታወቀ ተኝተው ስለማያድሩ ቀን ስራ ላይ ደግሞ ይደክማቸዋል። ስብሰባ ላይ ለምሳሌ ስብሰባ ላይ ዘግየት ብለው ነው የሚመጡት። ይሄ የፓርቲ ስብሰባ ዘግየት ብለው እየተጨበጨበላቸው ነው የሚመጡት። እዛ እያለው ግን እንቅልፍ ይዛቸዋል። እዛ ውስጥ ያላችሁ ታውቃላችሁ። ለምን ተኝተው አያድሩ? መተኛት ስለማይችሉ ቤትም አያድሩም። መኪናቸውን አንስተው ከተማ ውስጥ እየዞሩ የጠላቶች ናቸው የሚሉትን ሰዎች ቤት ሲያስፈርሱ ነው የሚያድሩት። በዚህ በኮሪደር ልማት ብለው ያናደዳቸውን ሰው እንኳን ቤት ሲያስፈርሱ ነው የሚያድሩት። ከተማ ውስጥ ነው የሚዞሩት ሌሊት ቤታቸው መተኛት ስለማይችሉ። ስለዚህ ሰው ናቸውና ይደክማቸዋል። ቀን ቢሮ የሚውሉ ከሆነ ይሄ ሬድ ቡል የሚባል አለ ከደቡብ አፍሪካ የሚያስመጡት ሀገር ውስጥ ያለውን ስለማያምኑ እሱን እየጠጡ ነው ኃይል ኤነርጂ ማለት ነው። አዎ በዛ ይሞክራሉ። እንደዛም ሆኖ ይደክማቸዋል። ማንም ሰው ይደክመዋል ተኝቶ የማያድር ከሆነ። እኔም ብሆን አንተም ብትሆን ይህን ነገር ትንሽ ሂውመናይዝ እናደርገው። ይህን ያክል ጫና ኃላፊነት ላይ ሆኖ በደህንነት ጉዳይ፣ በጸጥታ ጉዳይ፣ በኢኮኖሚ ጉዳይ፣ በፖለቲካ ጉዳይ፣ በአስተዳደር ጉዳይ፣ በሰላምና ጦርነት ጉዳይ፣ በአካባቢ ቀጠና መረጋጋት ጉዳይ በአንተ ጫና ላይ የሚያርፍ ከሆነ አንተም ተኝተህ አታድርም፣ እኔም ተኝቼ አላድርም። ያ ኃላፊነት በእኔ ላይ ከሆነ ስለዚህ ይሄ ሁሉ ጫና ያለበት ሰው ተኝቶ አለማደሩ አሁን ለብልጽግና ሰዎች ነው። ክርክር አያስፈልግም። እዚህ ላይ መከራከር አያስፈልግም። ሰው ናቸው እና ይደክማቸዋል። የጭንቀት መድኃኒት ጭንቀት ስላለ ነው እንቅልፍ የማይወስዱ። ስለዚህ የጭንቀት መድኃኒትን ይወስዳሉ። የጭንቀት መድኃኒትን ይወስዳሉ። ለምሳሌ የተለያየ ቅመማ ቅመሞች ያሉበት ለጉንፋን እንኳን የምትወስደው የተለያየ ኬሚካል ያለበት የምትወስደው ድጋፍ አለ። እንደዚህ አይነት መድኃኒቶችን ስቴሮይድ ይወስዳሉ። ይሄ ነገር ውሸት ነው፣ ዝም ብለህ ነው የምታወራው ለምትሉ እኔ አላወራም፣ ዝም ብዬ አላወራም። ነገር ግን አይናችሁ ይህንን የምትሰሙ አይናችሁ እኚህ ጠቅላይ ሚኒስትር የሆኑበትን ቀን የነበራቸውን መልክ እዩ። እሳቸው የነበራቸውን መልክ እዩ። የዛን ቀን የልጅነት መልክ፣ ጭንቀት የሌለበት መልክ ሁሉ ይታያል። ከዛ በኋላ ፊታቸው እያበጠ መጣ። ይህንን በተግባር ልታይ ትችላል። ፊታቸው አብጧል፣ ሰውነታቸው ከስቷል። ለምንድን ነው? ይሄ ስቴሮይድ እንደዚህ ነው የሚያደርግን። በስቴሮይድ የሚወስዱ እነዚህ ቦክሰኞች፣ ስፖርተኞች ምናምን እንደዚህ ይሆናሉ። አጥንቶቻቸው ይለሰልሳሉ። ለምን? ስቴሮይድ ለተወሰነ ጊዜ ለእንትን ትወስደዋለህ እንጂ ያላግባብ ከወሰድከው አሁን ፕሬዲንሶሎን የሚሉት ለእንትን የሚወስዱ ሰዎች አሉ። አንድ ዘመድ ሲወስዱ ስለነበረ ስለማወቅ ነው። ስቴሮይድ ነው፣ ነገር ግን ለአስም በሽታ ይረዳሃል፣ ይከፍታል እንትን። እሱን ብዙ ጊዜ የሚወስዱ ሰዎች ፊታቸው ያብጣል። ብዙ ከቆዩ ደግሞ ሌላ ኮምፕሊኬሽንን ያመጣና ይገላቸዋል። ይህን እናውቃለን። ስቴሮይድ መውሰዱ እሳቸው የነበራቸውን ፊትና በመሀል የመጣውን ይሄ በትግራይ ጦርነት ምናምን ጊዜ የመጣውን ያበጠ ፊታቸውን ልታይ ትችላለህ። ያባበጠ ፊታቸውን፣ ማዲያት ያገረጣውን ፊት። አሁን ደግሞ እያየኸው ነው እሱን ራሱ። አሁን ደግሞ ፊታቸውን ካየ ፊታቸው እየሟሸሸ ነው። ያ እብጠቱ ቀርቶ እየሟሸሸ ነው። ይሄ መድኃኒትን በብዛት ከመውሰድ ነው የሚመጣው። ጭንቀት ስላለባቸው ተኝተው አያድሩም። ለዛ መድኃኒት ይወስዳሉ። ተኝተው ስለማያድሩ ቁጭ ብለው መቆየት አይችሉም፣ ይደክማቸዋል። በዚህ ምክንያት በመድኃኒት እርዳታ ነው የሚኖሩት። ይሄ ምንም ሰው ሁሉ የሚያደርገው ነው።
እድሜ በጨመረ ቁጥር የተለያየ መድኃኒት ትወስዳለህ። መድኃኒት ነው የሰውን እድሜ የላይፍ ኤክስፔክተንሲን ከ27 ዓመት እስከ 70 ያደረሰው መድኃኒት ነው። ሌላ ተአምር አይደለም። የምትወስደው ምግብ ነው። ስለዚህ በፓርላማ ላይ ቁጭ ብለው መድኃኒት ሲውጡ እኔ እንግዲህ ለእርጅና መድኃኒት መፈጠሩን እስካሁን ድረስ አላውቅም። ለእርጅና ነው የወሰድኩት ካለ ይንገሩኝ። ለእኔ እርጅናን የሚያስቀር መድኃኒት ካለ እኔም ልውሰድ ነው። እኛም እንውሰድ። እኛም እያረጅን ስለሆነ ምስጢሩ ይገለጽልን። ግን አይደለም፣ ሁኔታው ይሄ ነው። ሊታዘንላቸው ይገባል። እንደ ሰው ከፍተኛ ኃላፊነት ያለባቸው ሰው ናቸው። ስለዚህ መጨነቃቸው መጠበባቸው አይቀርም። ያንን ደግሞ ለመዋጋት መድኃኒት በፓርላማው አደባባይ ላይ ሆነው ይወስዳሉ። እንደ ሰው ነው ያልኩት። እንደ ማንኛውም ግለሰብ እንደ ሰው ሊታዘንላቸው ነው የሚገባው። ሰው ናቸው እና ብዬ ነው ስለ ሰብአዊነት ነው ማወራው። የሆነው ግን ይሄ ነው ብዬ ለመግለጽ ነው ይሄንን